አይ ማለት ይሄ ነገር ሲሆን ያው መኝታ ክፍል ላይ ሰማቸው ብለሻልና ላንቺ ወንድምሽ ነው እናትሽ መኝታ ቤት ሲገባ ለምንድን ነው የገባው ማለት እሱም ለመጠየቅ እናትሽን ማለት እንዳልሽው ብቸኛ ልጅ ነሽ መናገር የምትችያት እናት ነች አይደል ስለዚህ መኝታ ክፍል እነሱ ሁለቱ ምን ይሰራሉ ቤት ውስጥ የሚደረገው ሌላ የምሰማው ማየው ነገር ከእናቴ ጋር ሌላ እንዴ እሷ ቢያንስ በእድሜ ትንሽ እኔና አድርሳለች እሱ የኔ ኩያ ነው እንዴ እንዴት ሁለቱ አንድ ላይ እስቲ ብዬ ላስብ ና የኔ ውድ ቆየኩ ስራ ነበርኩኝና ስራ እና ስራ እናልከት ነው ከስራ ሰላም የተወደዳችሁና የተከበራችሁ የአዲሱ ፀሐይ ቲዩብ ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። እንግዲህ ዛሬ ደግሞ በዚህኛው ቻናል ላይ የመጣሁት አዲስ ስራና አዲስ ነገር ይዤ ነው የመጣሁት። አዲስ ሰፈር ውስጥ ነው የምገኘው። ይሄ ምንድነው አንድ እህቴ ደውላልኝ ነው የመጣሁት። በቤታችን በእኔና በእናቴ ማለት ትልቅ ችግር ተፈጥሯል። ይሄን ነገር እንድታስተካክል እፈልጋለሁ። ምክንያቱም ብዙ ችግሮችን ስትፈታ አይቻለሁ ብላኝ ነው ወደዚህ የመጣሁት። እናንተ ደግሞ አብሮነታችሁ አይለይን ምንድነው የተፈጠረው? ለምንስ ነው? ማን ነው ይሄን እያደረገ የሚለውን ነገር እዛ ሄደን ምናጣራ ይሆናል። ወንድሜ ወንደሰን ደውዬለት እየመጣ ነው። እሱ ጋር አብረን ቁጭ ብለን ሁሉን ነገር ማድረግ ያለብን አድርገን እውነታው ምናጣራ ይሆናል። እናንተ ደግሞ አብሮነታችሁ አይለየን። እስከዛሬም ተለይቶን አያውቅም። ይሄ ደግሞ አዲስ ቻናል ስለሆነ ላይክ ሼር እያደረጋችሁ ባካችሁ ተባበሩን፣ እይታ እንዲያገኝ ተባበሩን እንላለን። እስከመጨረሻ አብራችሁን ቆዩ። ፀሐይቱ ነው ብያችኋለሁ። ይሄንን በዚህ ስራ የመጣነው ምክንያት ደግሞ ስራዎቻችን እየሰፉ ብዙ ጥቆማዎች ብዙ መረጃዎች እየደረሱን ስለሆነና ትብብራችሁ አይለየን። እስከመጨረሻ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እንላለን። እስከመጨረሻ አብራችሁን ቆዩ። አሁን መሄድ እንችላለን። እንሂድ። ውድ ተመልካቾች ያው እንዳልኳችሁ ቅድም መግቢያ ላይ ያልኩት ነገር አለ። እዛ ቤት ደርሰናል። አሁን እንግዲህ አጠገቤ የምትወያተቴ ምን ነግረናል? ምንድነው ማንስ ነው እያደረገ ያለው ለምን የሚለውን አብረን መንሳማው የምንከታተለው ይሆናል። እንግዲህ ወንዴ ያው ቅድም ያልኩት ነገር ነው። እሷና እንትን አይደል እስቲ ያው እኔና እሱ ጋር በደንብ ተዋውቀናል። እስቲ በመጀመሪያ ራስሽን ለተመልካች አስተዋውቂና ከዛ ወደ ጉዳያችን እንገባለን። እሺ ስሜ ጽዮን ጌቱ እባላለሁ። እሺ የዩኒቨርሲቲ 3ኛ ዓመት ተማሪ ነኝ። 3ኛ ዓመት? አሪፍ። ለመጀመሪያ ጊዜ ነው ዩኒቨርሲቲ ተማሪ ሲገጥም? ማለት ያው ብዙ ሰው ከይዞችና ብዙ ጊዜ ተማሪዎች ናቸው 12 ምናምን እንደዛ ነውና እሺ ጽዮን እንዴት ነው የግቢ ትምህርት? የግቢ ትምህርት እንግዲህ ምንም አይልም። ያው እናውቀዋለን ግን ያው አሁን ያለው ደግሞ ትንሽ ለየት የሚያደርግ ነገር አለ። አንደኛ የትምህርት ፖሊሲው በጣም ተቀይሯል። በእኛ ጊዜ የነበረው ጭራሽ ቀርቷል። ሁለተኛ ደግሞ እንትን ነው የደህንነት ጉዳይ አሳሳቢ ነው። ብዙ አካባቢ ለኛ በሰላም ወጥተን ነበር ስንገባ የነበረው ምንም መንገድ አያሳስበንም። የትምህርት ፖሊሲው ቢቀየርም ግን ያው የካፌው ረፋ አይቀየርም። ሰማን እንዴት ትቀራለች? መቼ አይቀየርም። ደግሞ ያቺ ዜርፎር አቀን የሚያስታውሳል። እሺ ጽዮን እንግዲህ የግቢ ትምህርት ታሪፍ ነው ብለሽናል። እስቲ አሁን እዚህ የጠራሽበት ምክንያት ምንድነው? ከማን ጋር ነው ያለሽው? መጀመሪያ ከቤተሰብ ጀምሬ አሁን ያለሽበት የት ነው ያረፍሽው የሚለው ነገር እስቲ። እሺ እንግዲህ እንደነገርኩ ነው የግቢ ተማሪ ነኝ እና አሁን ባለውበት ሰዓት ለረፍት ነው ወደዚህ የመጣሁት እናቴ ጋር ማለት ነው። እሺ ወይ እናትሽ ቤት ነው? እናንተ ቤት ነው? ይሄኛ ቤት ነው የእናትና የአባቴ ቤት ነው። እና ከዛሬ አመት በፊት አባቴ በበሽታ ምክንያት አርፏል። ይመረሽ ነው? በጣም አዝናለሁ። እና ያለው ስሜት ከባድ ሆኖ እንዳለ ያው እንግዲህ ትምህርት ላይ ያው ግቢ ተማሪ ሆነ አባቱን ማጣት አባት ባይዘይ ምርኩዝ ነው እንጂ መስሶ ነው እንጂ እና ከባድ ነበር ያለፉት ጊዜያቶች ለማውራትም ትንሽ ይከብዳል። ከዛ ያለ እንግዲህ ተጽናናለህ። ወደ ክላስ ተመለስኩ አባቴን ቀብሬ ወደ ግቢ ማለት ነው። ወደ ግቢ ተመልሼ ክላሴን በመከታተል ላይ ያለው እናቴ ሌላ ወንድ እንዳገባች ተነግረኝ ጀመረ። እንግዲህ አስቡ አባቴ አሁን ገና ነው አመት ሊሞላው አልሞላውም። እና እኔና እሷ ማለት ትንሽ ግጭት ነገር እንዴት በዚህ ፍጥረት ምናምን አላ እንደዛም ሆኖ ግን ተቀበልኩት። በቃ እሷ ፍላጎቷ ከሆነ እናት ነች አይደል? በቃ የእናት ፍላጎት
ብዬ ሁሉን ነገር አምኜ ተቀበልኩ። የአባቴ መኖም ውስጤ እንዳለ ሆኖ ከባድ ነው ስለሽ አሁን የእናትሽ እዚህ ህይወት ውስጥ ከመግባት ውጭ ያን ስሜት ማስተናገዱ ኢቭን አይደለም አባት በቅርበት የምታውቀውን ሰው እንትን ሲሉ ከባድ ነው። በዚህ አጋጣሚ እንግዲህ ያን ተቋቁመሽ እዚህ በመድረስሽ ሳላደንቅሽ አልናልም። ስሜቱ በጣም ከባድ ነበር። ከዛ እንግዲህ አሁንም ወደ ክላሴ ተመለስኩ፣ መከታተል ጀመርኩ ክላሴን። ከእናቴ ጋር አንዳንዴ አልፎ አልፎ በዚህ ምክንያት እንጋጫ። እሺ ማን ነው ቢያንስ ፎቶ ላኪልኝ ምናምን አልኳት። እንደዛም ሆኖ ፈቃደኛ አይደለችም ከኔ ጋር ለማስተዋወቅ። ምክንያቱም ግን እኔ ለምን እንደሆነ አልገባኝም እስከዛሬ ድረስ። በሰዓቱ በቃ እኔ ስትመጪ ታየዋለሽ አገናኝን ስላት አሁን የለም ሰበብ ማለት ነው። ሁሌ የሆነ ታውቆ የለ ሁሌ ሰበብ ሲሆን እንደዛ። ከዛ አንድ ቀን እንደምንም ፎቶ ላከችልኝ። እሺ እንግዲህ ብዬ አምኜ ውስጤን አበርትቼ ቁስሌን ደብቄ እናቴን ላለማስከፋት። ምክንያቱም ያለችኝ አሁን ላይ እሷ ነች። በቃ አባቴ ከጎኔ የለም፣ የኔ የምላችሁ ሰዎች የሉ። ያለችኝ ማለት ብቸኛ ልጅ አንቺ ነሽ? አዎ ለቤታችን። አዎ እሺ የመጀመሪያ የመጨረሻም ልጃቸው እኔ ነኝ። ከዛ እናቴን ላለማስከፋት እኔ ተከፍቼ እናቴን ላለማስከፋት ማለት ነው እንጂ ደብሮኛል ያ ነገር። የሆነ ለሰሚ ራሱ ደስ አይልማ። ከዛ መጣው ለረፍት መጣው። ስመጣ ያ ሰው የለም ማለት ያ ሰው የለም ስለ በፎቶ ያየሁት ሰው የእንጀራ አባቴ ያው ባይባልም እሺ አባቴ ልበለው እንግዲህ የለም። እጠይቃታለሁ፣ ሁሌ ይመጣል፣ ስራ ነው ፊልድ ነው። ግን ቤታችን ውስጥ የሆነ ሰው አለ፣ የሆነ ወጣት ልጅ አለ እና እኔ ጥርጣሬ ያድርብኛል ታውቃለህ። አንድ የሆነ እኔ ይሾካሾካሉ እኔ ስመጣ ምናምን የሆነ ወሬ ይቀይራሉ ምናምን። ሁሌ እናቴን ስጠይቃት ለኔ ጥሩ መልስ አትሰጠኝም በዚህ ጉዳይ። ይሄ ማለት ፊልድ ነው ምን አስቸኮለሽ ምናምን። አንዳንዴ መጥፎ ነገር እንመላለሳለን። እኔ ያን ሰው ላውቀው ፈልጋለሁ። በቃ አባቴ ባይሆንም የእንጀራ አባቴ ቢሆንም አባቴ ብዬ መቀበል እፈልጋለሁ። ገባህ? የሆነ ቢያንስ ጉድለቴን ይሞላልኛል ብዬ አስቤ ነው እኔ ያን ጊዜ ጥያቄ እንደዛ ታቀርብላት የነበረው። እንደዛም ሆኖ እናቴ ፍቃደኛ አይደለችም። ግን ቤታችን ውስጥ አሁንም የሆነ ሰው አለ፣ የሆነ ልጅ አለ። ማን ነው ብለሽ ለመጠየቅ አልሞከርሽ? አረ በተደጋጋሚ ጥያቄ አቅርቤላታለሁ እና መልሷ ወንድምሽ ነው። ወንድምሽ ማለት አሁን ብቸኛ ልጅ ነኝ ብለሽና? አዎ ወንድም ማለት የእንጀራ አባቴ ማለት ነው። የእንጀራ አባትሽ ልጅ ማለት ነው? አዎ ኦኬ እንደዛ ነው ያለችሽ? አዎ መልሷ ያ ነው። እሺ ከዛ ያው ከለት ወደ ቀን ከለት ያው ቀናቶች ይቆጠራሉ። ለኔ ብዙ ጥያቄ አለ ጭንቅላት ውስጥ። ምክንያቱም ያየሁት ሰውና ቤት ውስጥ ያገኘሁት ሰው ይለያያል። ይሄም አንድ ጥያቄ ነው። ሲቀጥል የአባቴ ህመም አለ በውስጤ። ብዙ ነገር ችዬ ነው ትምህርት ያለ ያው ቀን ያልፋል ብለሃላ። ከዛ ከለታት አንድ ቀን ደግሞ እንዳጋጣሚ እኔ በመኝታ ቤት እያለፍኩ ሁለቱ መኝታ ቤት ውስጥ ስለ እንጀራ አባቴ ግድያ ነገር አለ። እንደዛ አይነት ወሬ ማለት እስቲ ድገሚው አልገባኝም። ይሄ ነገር ግልጽ አልሆነልኝም። እንግዲህ እኔ የተረዳሁት የእንጀራ አባቴን ለሁለት ሆነው እንዳስወገዱት ነገር እንደዛ ነው የተረዳሁት። ያወሩት እንደዛ ነው። አዎ እኔ እንደሰማው አያውቁም እነሱ። ግን ቃል በቃል ምን እንዳሉ ቃል በቃል ብዙም ባላስታውስም ግን ያው የተረዳሁትን ነው። በሳብ እንኳን አጠፋ ነው እሱ ቢኖር ኖሮ እንዲህ እኔ እናንተ አብረን መዝናናት አንችልም ነበር። ይሄ ከእናቴ አፍ ነው እንግዲህ የሚወጣው። አይ ማለት ይሄ ነገር ሲሆን ያው መኝታ ክፍል ላይ ሰማቸው ብለሻልና ላንቺ ወንድምሽ ነው። እናትሽ መኝታ ቤት ሲገባ ለምንድን ነው የገባው? ማለት እሱም ለመጠየቅ እናትሽን ማለት እንዳልሽው ብቸኛ ልጅ ነሽ፣ መናገር የምትችያት እናት ነች አይደል? ስለዚህ መኝታ ክፍል እነሱ ሁለቱ ምን ይሰራሉ? እንዲህ አይነት ጥያቄዎች ለመጠየቅ ማለት አዲስ አልሆነብሽም? አሁን እንትን የሚል ነገር ነው። አንቺ የምታስቢው ሌላ ሰው ነው በፎቶ የተነገረሽ። አሁን ደግሞ ቤት ውስጥ ያለው ልጅ ጎረምሳ ያልሽው ልጅ እናትሽ አልጋ ክፍል ውስጥ አብሮ እያወሩ ነው። ማለት እሺ በመጀመሪያ ደረጃ ያን ስትሰሚ ምን ስሜት እንዴት ነው? ብዙ ጥያቄዎችን ይፈጥርብኛል እንጂ ማለት ብዙ ጊዜ
እኛ ቤት ነው ይሁን ወንድሜ ነው ብዬም ለመቀበል የሆነ የሚደረጉት አክሽኖች አላ እሱ ደግሞ ጥርጣሬ ይፈጥርብኛል። ምን አይነት አክሽኖች? ለምሳሌ እሱ ወጣት ነው እናቴ እናት ነች አይደለ? ግን ሁለቱ አንድ ላይ ሲገናኙ የሆነ ከሷ የማይጠበቅና ከሱ የማይጠበቅ ነገር በዚህ እኔን ይጠነቀቁኛል። ግን እኔ በአጋጣሚ ነው የማያቸው ገባህ እንጂ የሆነ ይደባበቃሉ ለሚያወሩት ነገር ይጠነቀቃሉ። አንቺ ስትኖሪ? እሺ። እና ያ ነገር በቃ ጥያቄ በጣም ይፈጥርብኛል ሁሉ ጊዜ ለምን ይሄ ሰው ማን ነው? እንጀራ አባቴስ የተባለው ሰው የት ነው? ለምንድን ነው የማይመጣው? እንዴ ምንም ቢሆን እኮ ትዳር ብለው ነው አይደለ? እና ቢያንስ አንድ ቀን ላይ ፈልጋለሁ ማየትም አለብኝ። ጠይቃታለሁ ግን ይመጣሉ። ጸብ ነው። ከዛ ካለፈ ደግሞ እስከመቼ ምናምን ጸብ በስልክም አግኝተሽው አላውቅም። ፎቶውን ብቻ ግቢ ያለው እሱን ራሱ ከስንት ጭቅጭቅ በኋላ ነው ፎቶውን የላከችልኝ። በፎቶ ነው ያየሁት። እሺ እንግዲህ አሁን የምትይኝ ነገር በጣም እንግዳ ነገር እየሆነብኝ ነው። ኢቭን እናትሽና ወንድምሽ አንድ መኝታ ክፍል ሆኖ ስለ ሰው መሞት እያወሩ ነው። አዎ እስቲ ለማስታወስ ሞክሪ ቃል በቃል ያሉትን። ይኸውልሽ እኛ ያው እንድናግዝሽ ነው ወደዚህ የጠራሽን አይደለ? ስለዚህ እርግጠኛ ሆንሽበትን ነገር እውነተኛ የሆነ ነገር ነው ማቆም እንፈልገው። ቀጣይ ማድረግ ያለብን ነገር እኛም ተሳስተን ሌላ ኃላፊነት ውስጥ ሌላ ችግር ውስጥ ሳንገባ እርግጠኛ መሆን አለብሽ እንደዚህ አይነት ነገሮች እኛ እንድናጣራ ማለት ነው። ስለዚህ እስቲ ለማስታወስ ሞክሪ። እናቴ ነች ቃሉን ያለችው እና አባት እዚህ ቢኖር እኔ እናንተ እንዲህ መዝናናት አንችልም ነበር እንኳን አጠፋ ነው እንደዛ ስትል ሰምቻታለሁ ቃል በቃል በቃ። የልጁ ምላሽስ ምን ነበር? የልጁ የሆነ እንደመሳቅ አለ ብሎ የሆነ የመሳቅ ድምጽ እንደዛ ደነገጥኩ። በቃ አንድ ከፍተኛ ጥርጣሬ ውስጥ የከተተኝ ይሄ ንግግራቸው ነው። እንኳን አስወገር ነው አባትህ ባይኖር አንዝናናም ነበር። ቃሎቹ ራሱ ይከብዳሉ። ምክንያቱም እሱ ለኔ ወንድሜ ነው፣ ለሷ ደግሞ የምታወራበት አንግል ከባድ ነው። ስለዚህ እዚህ መሀል ሁለቱ መሀል አንድ ነገር አለ ብዬ እንድጠረጥር ገፋፋ። አሁን የምትይኝ ነገር እኮ እርግጠኛ ሆነሽ ከሰማሽው ማስጠርጠር ሳይሆን ያው ከመጠርጠርም ከፍ ያለ ነገር ነው። እሺ ከዛ በኋላ ማለት በነጋታው ከሁለት ቀን በአንድ ቀን ምናምን ለማናገር የሞከርሽው ነገር ነበር? እናትሽ ላውራት ማለት ሳውራት የሆነ ጤነኛ መልስ አመልስልኝ። ከዛ ባለፈ ይሄ ወንድሜ ነው ብዬ ማስበው ልጅ እኔ ላይ ሌላ ነገር ማሰብ በጣም ለጆሮ የሚቀፍ ነገር ማለት ሌላ ነገር ሌላ ነገር ምን ከባድ ነው ማለት ወንድም እንዴት እህቱ ላይ ሌላ ስሜት ስለ እንዴት እኔ እኮ ስለከበደኝ ነው። ማንኛውም ወንድም እንዲያረጋል ብዬ ነው አስቤ አላውቅም። ይገባኛል። ግን አሁን የምታስተናግጂው ስሜት ምናምን ብዙ ነገሮችን ከምትነግሪው ነገር አንፃር ብዙ ነገር እየተረዳሁሽ ነው። ግን እኛ በቃ ወንድሞችሽ ነን እንደ ታላቅ ወንድሜና ልናገዝሽም ነው እዚህ ድረስ የመጣነው። ነፃ ሆነሽ አውሪ። ምክንያቱም ነፃ ሆነሽ ስታወሪ ትክክለኛውን ነገር ትነግሪናለሽ። እሱ ደግሞ ለኛ በጣም ጠቃሚ ነው። በር ይከፍትልናል። ምን ማድረግ እንዳለብንም የምንሄድበት ርቀት በደንብ ገጠና መሆን ስላለበት ማለት ነው። ትንሽ ከሰባዊነት የወጣ እኮ ነው። ለዛ ነው የከበደኝ እና እሺ ላስረዳችሁ። እኔ ላይ ወሲብ ለመፈጸም ሞከረ። ምን ሞከረ ነው አደረገ። በቃ ማን ወንድሜ የምለው ሰው ማለት የቤት ውስጥ አለ የምትይል ልጅ ነው? እንግዲህ አስቡት ማለት ይሄ ነገር ሲደርስብሽ ለእናትሽ አልተነገረሽ ነው? እሱ ብቻ ሳይሆን ይሄ ልጅ ከእናትየው ጋር የሆነ ግንኙነት አለው። እሷ ከመምጣቷም በፊትም አሁንም ከኋላ ደግሞ ተቀይሮ እሷ ጋር ፍላጎት ማሳየት ምን ማለት ነው? ለኔ በጣም እንትን የሚል ነገር ነው። ግር ይላል በጣም እንጂ ለማሰብ ራሱ ይከብዳል። እኔ እንጃ ለእናቴ ብነግራት አላመነችኝም። ምክንያቱም ያ ሰው እንደ ወንድሜ ነው፣ ለሷም ደግሞ እንደ ባሏ ልበል እንጂ እንደ ባሏ ነው። በቃ እኔ እዚህ ጋር መሀል ቤት ተወቃሽ ነኝ ማለት ነው። ተረዳሽ? ስለዚህ ብትነግሪም አንቺ ሁለቱ መሀል ለመግባት እንዳደረግሽ ነገር ነው። ሰሜ የለኝም እኔ አውቄ እንደማጋጭ ነገር ነው እያሰበች ያለችው እናቴ። እና ወንድም የምትለው ሰው እንግዲህ እንዲህ ካደረገ
እኔ ቃላቶች ያጥሩኛል። ግራ ቢገባኝ ነው በቃ ወደ እናንተ የመጣሁት የደወልኩልህ ለአንተ በቃ መፍትሄ ያለውበትን ሁኔታ እኔና አንድ ፈጣሪ ብቻ ነው የምናውቀው። ቤት ውስጥ የሚደረገው እኔ ሌላ የምሰማው የማየው ነገር ከእናቴ ጋር ሌላ። እንዴ እሷ ቢያንስ በእድሜ ትንሽ እኔን አድርሳለች። እሱ የኔ እኩያ ነው እንዴ እንዴት ሁለቱ አንድ ላይ እስቲ ብዬ ላስብ። እሺ ይሁን ልበል ደግሞ እሱንም መልሶ እኔ ላይ እኔን ይመኘኛል። ከባድ ነው። እኔ እንጃ ፈጣሪ ነው የሚያውቀው ያለውበትን ስሜት። እንጃ እውነት ለመናገር የምትነግረን ነገር በጣም ከባድ ነው። እስከዛሬ ውስብስብም ነው ማለት ከእንጀራ አባቷ ጀምሮ የመጣበት ሂደት እኔ ግልጽ አልሆነልኝም። አሁን አንቺ እያየሽበት ያለሽው እሱ ለእሷ እንደ ባል ነው የሚተያዩ ነው እኮ ዞሮ ዞሮ ካሰብሽ እንደ የተለየ ነገር አሁን በዛ ወሬ ብቻ ነው አሁን ሰውን ጀጅ ማድረግ ልክ ነው ብዬ አላምንም። ማለት የሚያደርጉት ነገር ሊኖር ይችላል፣ ግን ይሄ የተለየ ወጣ ያለ ነገር አለ ብለሽ የምታስቢው ነገር አሁን እንደዚህ አሁን ቅድም እንዳልሽው እንደ ባል የምታየው ነገር የሚለው ነገር ትንሽ ያየሽበት አንግል አለው የሚለው እኮ አይደለም። አሁን እኔ የሷን ስረዳት ፎቶ ላይ የታየው ሰው ሌላ ነው የተላከላት። ስትመጣ ያ ሰው የለም። ያ ሰው ሲጠየቅ ደግሞ የሚሰጥ ምክንያቶች በዙ። ሁለተኛ ደግሞ አንድ የመኝታ ክፍል ውስጥ ይሄ ልጅና እናትየው አሉ። ሶስተኛ ደግሞ ያወሩት ወሬ አለ። አራተኛ እሷ ጋር እኔ አሁን ትልቁ ጥያቄ የፈጠረብኝ ደግሞ ምንድነው ከእናትየው ጋር እንደዛ እያደረገ እቺ ልጅ ለምን እንደሚፈልጋት የመጀመሪያው ጥያቄ። ምክንያቱም እኔ እንጃ አይመጣውም አይደለ አባቱን በሷ እድሜ ደረጃ ሆኖ እሷን ያደረሰች እናት ጋር ሲሆን ያ እሺ አንድ ጥያቄ ልጠይቅሽ። ይሄን ነገር እናትሽ ነገርሻት እምቢ አለችሽ ምንም አልሰማም ብላሻለች እና በራስሽ የሄድሽው መንገድ አለ። ምናልባትም አንዳንድ ሰው የሆነ ቴክኒክ ተጠቅመው እሷን የማስወጣት ወይ እሱን የማስለፍለፍ አይነት ነገር ሊኖር ይችላል። እሱን ሞክረሻል ወይስ? እኔ በራሴ ያጣራሁበት መንገድ እንግዲህ እሱም ለኔ ምንም አይነግረኝም። እሱ ለኔ የሚነግረኝ ለኔ የተለየ ስሜት እንዳለው ለኔ ፍላጎት እንዳለው፣ እናቴ ደግሞ ጭራሽ ምንም ማለት ግን የሆነ አንድ ቀን ደግሞ ከዛ በተጨማሪ ስማም እንግዲህ አስበው ሲሳሳሙ አየዋቸው። እንግዲህ እናቴ ነች የሆነ ነገር ብላት ይከፋታል። የሷን ስሜት እየጠበቅኩ እኔ በጣም እጎዳለሁ እዚህ ጋር ገባህ? ከዛም አልፎ ደግሞ ጎረቤት ጋር እኔ ባልነበርኩበት ሰዓት የተፈጠሩትን ነገሮች ከጎረቤት እሰማለሁ፣ እዚህ ካሉ ጓደኞቼ እሰማለሁ። በጣም በቃ የሆነ ለጆሮ የሚከብዱ ነገሮች እና እሱም ለኔ በጣም ማረጋገጫ ነው። ጎረቤትም ያወራው መጠቋቀሚያ ሆንኩኝ እኮ እኔ ምንም በማላውቀው ጉዳይ። እሷ እዚህ የሚያሳዩት ሪያክሽን እሷ እንደ እናት የሆነ እኔ እንጃ እሱ እንደ ልጅ አይደለም። አንድ አለ በቃ ባልና ሚስት የሚለውን ነገር ይኖሩታል በትክክል ተረዳኸኝ? አዎ ተረዳሁሽ። ከዛም አልፎ ደግሞ እንደዛም ሆኖ እሷ ጋር እኔ ጋርም በዛው ስሜት ይመጣል። ተረዳኸኝ? እና በጣም ከባድ ስሜት ውስጥ ነኝ። እሺ በዛ ስሜት አንቺ ጋር መጣ። መጀመሪያ ኢቭን ለመድፈር ሞክራል ነው ያልሽኝ አይደለ? አዎ። እና ለማቀቀስ ብለሽ አረጋግተሽ ለመጠየቅ አልሞከርሽም? ምንድነው አሁን ይሄ የአባቱን እዚህ ነገር ውስጥ መግባቱ ምናልባት ላይነግርሽ ይችላል። ምክንያቱም ራሱን አሳልፎ መስጠት ነው። ግን ከእናቱ ጋር ከእናትሽ ጋር የሚያስተናግደው ስሜት አለ። ከኋላ ደግሞ አንቺ ጋር መጥቶ እንትን የሚለው አለ። እሱን ነገር አልጠየቅሽውም? ከእናቴ ጋር እንዴት ነው ከኔ ጋር ምንድነው የምትፈልገው ምናምን ብለሽ አንቺን ፍለጋ እኔ አንዳንዴ ጥያቄ ብኝ አንቺን ፍለጋ ነው እናትሽን የቀረብኳት የሆነ ማይባል ነገር አለ። ከዛ በፊት አንቺን ያቅሻል እኔ እንደሚያቀኝ አላውቅም። እዚህ ከመምጣትሽ በፊት ማለት አሁን አንቺ ግቢ እንደሆንሽ ነው የነገርሽኝ። ስለዚህ አሁን ለረፍት ስትመጪ ነው ያገኘሽው። ከዚህ በፊት ያቅሻል? እኔ አላውቀውም። እሱም የሚያቀኝ አይመስለኝም። ኧረ ጭራሽ አንተዋወቅም እንጂ። ታዲያ እንደዚህ ማለቱ ለምን አስፈለገ ነው? እኔ እንጃ። እሱም ለኔ ጥያቄ ነው። በቃ መልስ ያላገኘሁለት ጥያቄ ነው። ለምን እንዲህ ማድረግ አስፈለገ? እናትስ ለምን እንዲህ ማድረግ አስፈለጋት? ምክንያት በቃ መልስ ያጣሁለት ጥያቄ ነው።
ለኔ ራሱ ጠፋብኝ ማለት ምንድነው የሚጠፋብኝ ባስበው አልመጣ አለኝ ይሄ ልጅ ምንድነው የሚፈልገው አባቱን ላንቺ እናት ሲል አብሮ አንቺ እንደነገርሽ እንግዲህ እውነት ይሁን አይሁን በኋላ ላይ በእኛ የምንሄደው መንገድ ሄደን የምናጣራው ይሆናልና እውነታው ላይ ስንደርስ የምናረጋግጥ ይሆናል ግን አንቺ ከምትይ ነገር ተነስተን አባቱን ገሏል ተባብሮ ከአንቺ እናት ጋር ደግሞ የሆነ ግንኙነት ውስጥ አለው ከኋላ ደግሞ አንቺን ይፈልግሻል ምን መሀል ላይ የሆነ ነገር አለ አይደል አዎ ለኔም በጣም ከባድ ጥያቄ ሆነብኝ በቃ መልስ እንቆቅልሽ ሆነብኝ ነገር ፍላጎቱ ምንድነው እናቴ ስለምንድነው እንዲህ ማድረግ ያስፈልጋት እውነቴን ነው ስሜታዊ ሆና ነው ምን ጎሏት ነው የሚያስብላል እኮ ከባድ ነው ካምሮ በላይ ነው እንዴ እሱም ቢያንስ የተማረ ሰው ነው እንዴ ወጣት ነው በዛ ላይ እንዴት ከናቱ ጋር ተመልሶ አላቀም ብቻ የምር አንቺ ብቻ ሳይሆን አንከነገርሽኝ ነገር አንተ እኔም እንቆቅልሽ ነው እንግዲህ እሱን ደግሞ ያው ምናልባት የኛን ስራዎች አይተሻል ብዬ ተስፋ አደርጋለሁ ብዙ ስራዎችን እንደዚህ የተሸፋፈኑ የተደባበቁ ለብዙ ሰዎች እንቆቅልሽ የሆኑ ነገሮችን ያው መሄድ ያለብን መንገድ ሄደን ማድረግ ያለብን ሁሉ አድርገን እንፈታቸዋለን እስቲ ሌላ በተጨማሪ ምናልባት ይጠቅማቸዋል ምናምን ብለሽ ምትነግሪኝ ነገር ካለ ነገሪኝ ከዛ በኋላ እነሱን እውነተኝነቱን ይሄ ነገር የተፈጠረው እውነት ነው ወይ ለምን ልጁ ጋርም የሆነ ምክንያት አለ እናትየው ጋርም የሆነ ምክንያት በእርግጠኝነት ይኖራል ማለት እናትሽ ጋር አው ከእናቴ ጋር ስላልሽ የሱም እናት አድርጌ ነው የተሰማኝ ይቅርታ እሺ እና ሁለቱም ጋር የሆነ ምክንያት አለ እና ይሄ ምክንያት ምንድነው የሚለውን እኛ እንዴት እዛ እውነታ ላይ እንደርሳለን የኛ መንገድ ይኖርናልና እዚህ በተጨማሪ ይሄ ይጠቅማችኋል ምናምን የምትይኝ ነገር ካለ ያው ይጠቅማችኋል ብዬ ማስበው እንዴት እርግጠኛ ሆንሽ የሚለውን ነገር ሳብራራላችሁ በቃ የሆነ እናትና ልጅም አይመስሉም የሆነ የፍቅር ህይወት ነገር አለ እንደዛ ነው ይሆናልሽ ነው ካሁን ኢቭን እርግጠኛ እንድትሆኑበት ነው ይበልጥ ደጋግሜ እያልኳችሁ ያለው እና እኔ ከዚህ ውጪ ቃላት የለኝም በቃ ምለው ነገር ጠፋብኝ ካምሮዬ በላይ ስለሆነ ማለት እንዲያስብም ሰምቼም ስለማላቅ ከዚህ በላይ ምንም ልላችሁ አልችልም በቃ ግራ ስለገባኝ እኔ ማለት እና ግን ለምን የሚለው ነገር ጥያቄ ነው በጣም ከባድ ነው ስሜቱን ኢቭን አንቺ ሆነሽ ባንቺ ቦታው ራሴን ሳየው በጣም ከባድ ነው የኔ እናት ብታደርገው ወይም የኔ አባት ቢያደርገው ምናምን ሊባስበው እርግጥ ያው ጥቆማዎች ሁሉ ልክ ናቸው ማለት አይደለም ያው የምናረጋግጥባቸው የራሳችን የሆነ መንገዶች አሉ ግን ስትሰማው ብቻ ግን የሚቀፍ ነገር አለው ሲቀጥል ደግሞ በጣም ውስብስብ ነው የመጣበት ሂደት በጣም ትንሽ ግራ የሚያጋባ ነው ይሄን ሁሉ ነገር የምናውቀው ደግሞ ሁሌም የኛው ስራዎችን ስንሰራ የምንጠቀማቸው ሂደቶች አሉ እነዛን ሂደቶች ተከትለን ነው እውነታውን የምናወጣው ስለዚህ እነዛን ሂደቶች ምን ማድረግ እንዳለብን ደግሞ መመካከር ያለብን ይመስለኛል አንድ እሱ ነው እስቲ ምናልባት በተጨማሪ አሁን ከራሳቸው አንደበት ነው የሰማሁት ብለሽኛል አባትየውን እንደገደለ ምናምን ይሄን እንትን አንድ ነጥብ ይሆናል ብዬ አስባለሁ ምናልባት ሪካርድ አታርጊ አላውቅም ግን በዚህ የተነስተሽ ፖሊስ ለምንትን ለማለት ሞከርሽ ነገር ነበር ወይስ ምን መሰለህ በወሬ ደረጃ እኔ ነኝ የሰማሁት እንጂ ወይ ተጨባጭ ነገር የለኝም ምክንያቱም በቤት ውስጥ የሚፈጠሩትን ነገሮች እኔ ብቻ ነኝ የማየው ወይ ሪካርድ ያደረኩት ነገር የለም ቪዲዮ ያስቀመጥኩት ነገር የለም አሁን በቃ ግራ ቢገባኝ ነው አልኩ አንተ ጋር ማለት ለምሳሌ እንደዛ አርጌ ራሱ ሪካርድ አርጌ አሳልፌ ብሰጥ አንድ እናትነቱ አለ ሲቀጥል ደግሞ እኔን እንዲህ ለማድረግ የፈለገ ልጅ ደግሞ እኔን አለመጉዳቱን በምን እርግጠኛ ነኝ እሱም ጭንቅላቱ አንቺ የደህንነት ጉዳይም ያሳስብሻል ምክንያቱም ከእኔ ላይ ጥቃት ያደረሰ ልጅ እኔን አለመግደሉ ነገር ሜቢ እኮ ተፈቶ ሊወጣ ይችላል አይደለ እኔ ላይ ጥቃት አለማድረሱ በምን ላቅ ይችላል ደህንነቴ መሰጋለው ማለት ነው አንድ እሱ ነው በዚህ በኩል ደግሞ እናትሽ ምንም እየሰማችሽ አይደለም እንደው ምናልባት አሁን ነው ትዝ ያለኝና በእናትሽም በአባትሽም በኩል ዘመዶች ይኖራሉና እነሱንም እንትን ለማለት ሞክረሻል ወይስ እነሱ እንዴት መሰለ የሆነ አንቀረው ተፍተውናል ይሄ ማለት ያውቃሉ እኔ ነኝ እንጂ እዚህ የሌለው ዘመድ አዝማድ ከቦናል እሷ ተመልሳ ከልጅ ጋር እንደዚህ እንደምትሆን ያውቃሉ ንቀው ትተዋታል ማለት ነው ይሄንን ያውቃሉ እነሱ ያውቃሉ ይሰማሉ ያያሉ ሰፈር ውስጥ እኮ መጠቋቋሚያ ነን
በተለይ ለኔ እናቷ ወንድሟን እናቷ ኩያዋን ምናምን እየተባለ ማለት ነው። በጣም ከባድ ነገር እኮ ነው። እውነትም ከባድ ነው። እሺ ብቻ ዞሮ ዞሮ ያው ወንደሰንም ብሎሻል። የተናገሩ ነገሮች ሁሉ እኛ በእኛ መንገድ ሄደን እውነታው ላይ እስከምንደርስ እንዲህ ነው ብለን አንደመድምም። ግን ያው ጋዜጠኞች ነን፣ መረጃ አንንቅም። ሁሉን ነገር እንይዘዋለን። ከዛ በኋላ በእኛ መንገድ ሄደን ደግሞ እውነታው ጋር እንደርሳለን። ስለዚህ አሁን ይህን ጉዳይ ለማጣራት ትንሽ ወሰብሰብ ያለ ነው። ስለዚህ በደንብ ነገሮችን ማስኬድ ይኖርብናልና የመጀመሪያው ስራ የሚሆነው ያው ቅድም ላንቺ ፍላጎት እንዳለው ነግረሽናልና አሁን ከልጁ አንደበት ብዙ ነገር መስማት ይኖርብናል። ልጁን አግኝተን እንደዚህ ያደረክ ምናምን ለማለት አሁን በቂ እንትን የለንምና እንትንም መረጃም ይደብቅብናል። አሁን ኃይል በተጠቀምሽ ቁጥር ሰዎች መናገር የሚችሉበትን አንደበታቸውን ነው የምትይው። ስለዚህ እነሱ በሚፈልጉበት መንገድ ሄደሽ ነው ነገሮችን ማጣራት የምትችይው። ትክክል ነው። እንዲያሱ ባህሉም ያለው ይሄን እና ምን እናደርጋለን መሰለሽ አሁን ላይ አንቺም ከእለት ወደ እለት ለሱ እሱ ከሚያሳይሽ ነገር አንፃር ፍላጎት እንዳለሽ ለሱ ስሜትሽ እንደተቀየረ እሱንም እንደምትፈልጊው አድርገሽ እኛ ካሜራዎችን እናስቀምጣለን። ከዛ በኋላ በቅርቡ ርቀት ሆነን የምንከታተለው ያን ፍላጎት እንዳለሽ አሳይተሽው ምናምን ብታስወሪው ደስ ይላል። እንዴ እኔ ነገ ሌላ ችግር ቢፈጠርስ? ነው እንደዚህ አይነት ኃላፊነት አንወስድም ማለቴ ይሄ ነገር እስከሚፈጠር እኛ አንፈቅድም። ምክንያቱም በቅርብ ርቀት ኖርማሊ ከካሜራው ጋር ኮኔክት አድርገን እኛ በቅርብ ርቀት ነው የምንለው። መድረስ ባለብን ሰዓት ላይ እንደርሳለን። በዛ ስጋት አይግባሽ። እኔም ወንደሰንም ሌሎች የህግ አካላትም የስራ ባልደረቦችም አሉና እሱ ሐሳብ አይግባሽ። እርግጠኛ ነኝ ማለት እናንተ በሌላችሁ ሰዓት ቢያገኝ ይገባኛል። ተረዳሽኝ? ስጋትሽን ሳልረዳው ቀርቻለሁ። ግን ከዚህ በፊት እንዳንቺ ጥያቄ የፈጠረባቸው ብዙ ሰዎች ገጥመውናል። እንደዚህ ያደርጉ ምናምን ብለን ግን ምንም ነገር ሳይፈጠር ነው ነገሩን ማስተካከል የቻልነውና እኔ ሙሉ ኃላፊነትን ወስዳለሁ። ሙሉን ወንደሰንም ማለት እኛ እንወስደዋለን። የበለጠ ግልጽ ለማድረግ እያንዳንዱ እንቅስቃሴያችሁ እዚህ በቅርብ ርቀት በመሆን ከስልካችን ጋር ስለምናይ እኩል ከአንቺ ጋር የሚደረገው ሂደቶች ስለምናይ ምንም ነገር ከመፈጠሩ በፊት ነው የምንደርሰው። ስለዚህ ቅድም የነበረሽን የደህንነት ስጋት ሙሉ ለሙሉ ማለት ነው ነፃ እንድትሆኝ ነው የምፈልግ። ቅድምም ብሎሻል፣ ኃላፊነቱን እኛ ነው የምንወስደው። ስለዚህ በዚህ ምንም አይነት ስጋት አይግባሽ። ሲቀጥል ደግሞ ምንም አይነት ካሜራ እንደተቀመጠ ጥርጣሬ ውስጥ ሳታስገቢ ፍቅር የእውነት አስመስለሽ ሳይሆን ሆነሽ ነው መቅረብ እንደተሰማሽ እንዳልኩሽ ነው ማለት ልጁ ምንም ነገር ሊደብቅ ይችላልና ስለዚህ አንድም ጥርጣሬ ካየ የሚተውበት መንገድ ሊኖር ስለሚችል አንድ እሱ ነው። ሌላው ደግሞ መጀመሪያ ላይ ስታስቸግር የነበርሽ ልጅ አሁን እንዴት እሻልሽ የሚል ጥያቄ ይፈጥርበታል፣ ሊጠይቅሽ ይችላል። ብቻ ወንደሰን እንዳለሽ ሆነሽ ነው እሺ። የምር እንደተሰማሽ የምር እንደፈለግሽ ይከብዳል እኮ ግን ያው በእርግጥ ልክ ነሽ። ግን እውነታውን ለማወቅ የግድ ይሄን ማድረግ ይኖርብናል። አሁን አስቢ እስከዛሬ ከባባድ ስሜቶችን ከአባትሽ ማረፍ ጀምሮ ከባድ ስሜቶችን ስታስተናግጂ ነበረ። አይምሮሽ እረፍት እያገኘ አይደለም። ጥያቄ የፈጠረ ነው። የሆነ እንቆቅልሽ የሆነብሽ ነገር አለ። ይሄን ነገር ለመፍታት ጥያቄሽን ለመመለስ ይሄን መንገድ ግን መሄድ የግድ ይላናል። እሺ ያው ኃላፊነቱን ወስዳለሁ ብላችሁ ምንም ችግር የለውም። እኛ ኃላፊነቱን እንወስዳለን። ካሜራዎችን እናስቀምጣለን በቅርብ ርቀት። ግን እንዳልኩሽ ነው እሺ። ምንም እንዲጠራጠር እንትን እንዳትዪ። እሺ ተረዳሽኝ? ስለዚህ ተስማምተናል። እሺ ካሜራማን እነዛ ካሜራዎችን ታዘጋጅልኛለህ? እሺ ውድ ተመልካቾቼ እንግዲህ ምን ይፈጠራል? እኔ የሆነ ስሜት ውስጥ ነኝ። ግን ሁሉን ነገር ከሷ እንደበስ ሰምታችኋል። ይሄ ሰው ማን ነው? ለምን እሱ ነው ይሄን ነገር እያደረገ ያለው? እናትየውስ ምን አይነት ነገር ነው በመሀላቸው ቢኖር? በእጃቸው ያው መረጃ ወይንም ከጽዮን እንደሰማ ነው በእጃቸው ያለፈ ህይወት አለ። እውነት ነው የሚለውን ደግሞ ቀጣይ በምንሄደው መንገድ ወይንም እኛ ታውቁናላችሁ ብዙ ነገሮችን ተወሳሰቡ በነገራችን ለከባድ ስሜት እያስተናገዱ ስለሆነ ነው እሺ። እና ከእነሱን ነገሮች አብረን የምናየው ይሆናል። እናንተ ደግሞ አብሮነታችሁ አይለየን። ወንዴ እስኪ ወሳኝ የምትላቸውን ቦታዎች ትንትንባልና ካሜራማን አዘጋጅልኝ። ስለዚህ ዝግጁ ነሽ? ዝግጁ ነኝ።
Hello. Why? Hello. Why? Allen salam no. Allen. Why? ይሰማል ኔትወርክ ይሆናል ዛሬ ናፍቀኸኝ አውቄዋለሁ ምን ነው እና ተሳሳትኩ ናፍቀኸኝ ደወል ያው ምናልባት አንተ ጋር ያለው ስሜት በከፊል ይሰማኝ መሰለኝ ለምን ግራ ትጋባለህ እኮ አንተ ጋር ያለው ስሜት እኔም ጋር ሊጀማመረኝ መሰለኝ ለምን ከልቤ ነው ያወራው አውቃለሁ ድንገት ናፈቀኝ ቁጭ ብዬ እቤት ለብቻዬን አትመጣ ኮለምቼን እና አራመኛ ከልቤ ነው ያወራው እሺ ናና እናወራለን በቃ የለችም ማንም የለም እውነትና እሺ በቃ እጠብቅሃለሁ ያገኘኝ አንድ ባንድ ማዝዟል እስከመቼ እንዲህ ማነው መጣ ና የኔ ውድ ቆየኩ ስራ ነበረብኝና ስራ ምን አልቀርም ከስራ